ሌላው ኤርሚ ቻሌንጅ ሰጥቶኛል። ቻሌንጁ የሚቆየው ደግሞ ለ3 ቀን ብቻ ነው የሚሆነው። ደግሞ ቻሌንጁ እኔን ፈለው ማድረግ ነው። እኔ ፈለው በተደረግኩ እሱ ቻሌንጁን ከሰጠኝ ጀምሮ እስከሚቀጥለው 3 ቀን ፈለው በተደረግኩት ልክ ደግሞ ኤርሚ ለኔ የቻሌንጁን ብር ለኔ ይሰጠኛል ማለት ነው። ቀጥታ ደግሞ እኔም ማደርገው በሉፐሱ ምክንያት የምወስዳቸው መድኃኒቶች ኦቨር ሆነው ስላልተስማሙኝ ከአንገቴ በታች ወደ 9 ሊትር ውሃ ሞልቻለሁ። ስለዚህ ቀጥታ ማደርገው እኔ ከሰውነቴ ውስጥ ያለውን ውሃ አስወጣበታለሁ ወይም ደግሞ መድኃኒቴን የሚሸፍንልኝ ለ2 ወር ለ3 ወር መድኃኒቴን እሱ የሚሰጠኝ ብር ለኔ ኤርሚ ኤችዲ ሰሞኑን የመዳም ቅመሞች በሚለው ቻሌንጅ ላይ ሁሉም ሰው ተሳትፎ 12 ልጆች ተመርጠው ከ12ቱ ደግሞ እንግዲህ የቻሌንጁ አሸናፊ በመሆኗ የልባሟ ሴት ምስኪን ስለዚህ እሷ ደግሞ ቻሌንጁን እንድታሸንፍ ደግሞ ያው እንግዲህ እሷን ፎሎ ማድረግ አለብን ማለት ነው። እየገባን ሊንኳን አምጥቼ እዚህ ዩቲዩብ ስራ እንትልላችኋለሁ ማለት ነው። እዚህ ሊንኳን እዚህ አስቀምጥላችኋለሁ እየገባችሁ ሁላችሁም ፎሎ አድርጓት። ምክንያቱም ለሷ አንድ ፎሎወር ይጠቅማታልና ያውስስ ከምን በላይ ለሰው ልጅ ጤና አይደለ? ከጤና በላይ ምንም ነገር ስለማይኖር መኖር ስላለባት ብቻ ስለዚህ ደግሞ እኛ እሷ ማገዝ አለብን ማለት ነው። በምንችል አቅም ገብተን ሼር ወይም ደግሞ ቪዲዮ ለሷ እንሰራላት አንድ ፎሎወር ታገኝ ለሷ በጣም ጥሩ ነው ባይ ነው። ሰውን የሚረዳ ሰው በጣም መልካም ነው። ያው ጤና አስፈላጊ ነው ለሰው ልጅ መሰረቱ ለሰው ልጅ ጤናና ሰላም ነው። እግዚአብሔር ደግሞ አንድ ቀን እንደ ሰው ምህሯት እውነት እኛ እርዳታችን የእኛም እርዳታ የእግዚአብሔርም ሁሉም ተጨምሮበት ድና ደግሞ ተስፈኛ ሆና እሷን ቆማ ብናያት በጣም ለኛ ትልቅ ነገር ነው። ተስፋ ነው። ሰውም በቂ ነው። በቃ የምንችለውን አክር እና ግዛት ማለት ነው። በጣም ነው ያሳዘነችኝ የምር በጣም ማለት ነው። የሰው ልጅ በሰው ሀገር ተሰዶ ጤና ሳይኖረው ሲቀር ደግሞ ከምንም በላይ ያማል። ደሞም ጎበዝ ናት የምር። ይኸው በአካውንቴ ገንዘብ አላስገባም፣ ቤተሰቦቼን አረዳም፣ ጤናዬን ገዝቼበት እየኖርኩ ነው ያለችው። እንግዲህ ራሷን እያከመች ሰው ቤት ደፋ ቀና ብላ ራሷን እያከመች የምትኖር ነው። እኛ የመዳም ቅመሞች ያው ብዙን ጊዜ እንግዲህ ከሚደርስብን ጫና ራሳችንን ካለመጠበቅ ጊዜ ለራሳችን ካለመስጠታችን እንግዲህ ያው አንዳንድ የጤና ጉዳዮች ይደርሱብናል ማለት ነው። እና ለሁላችንም ደግሞ እግዚአብሔር አምላክ በያለንበት ይጠብቀን፣ ጤናችንን ያብዛልን ነው የምላችሁ። ሊንኳን አስቀምጥላችኋለሁ የቲክቶክ ሊንክ ወይ ፕሮፋይሏን ስክሪንሾት አድርጌ ከላይ ባናር ላይ አደርግላችኋለሁ። ሰርች እንኳን ባይመጣላችሁ ስሟን ሰርች እያደርጋችሁ እየገባችሁ እናበረታታል። ለምን ፎሎ በተደረገችበት ልክ ነው እከፍልሻለሁ ያላት። ቢያንስ 100,000 ሰው ፎሎ ካደረጋት ለሷ 100,000 እንደሚያስገባላ ቃል ገብቷል። 150 ከሆነ እንደዛው ማለት ነው። ለሷም ደግሞ ለምሳሌ ማስታወቂያ ስሪ ብላችሁ አንድ ቪዲዮ ለምሳሌ የምትሰሩትን ስራ ማስተዋወቅ ብትፈልጉ ለሷ በተሰጧ እሷ ብታስተዋውቅላችሁ እናንተ ብር ከፍላችሁ 10,000 የፈለጋችሁትን ማከል ብቻ ትንሽ ተወሰናል አይደለ? እና ያ የተሰራው ቪዲዮ በጣም አሪፍ እይታ ቫይራል ምናምን ከወጣና በጣም የእናንተ ቪዲዮ ከታየ ኤርሚ ኤችዲ ነው ብሩን የሚከፍላችሁ። የሚገርማችሁ ነገር እኔ ከፍላችኋለሁ፣ እናንተ አስተዋውቃችሁ ለሷ ብር ከፍላችሁ እናንተ ለሷ አስተዋውቂልን ብላችሁ በጣም አሪፍ እይታ ካገኘ እኔ ከፍላለሁ ምናምን ስላለ ማለት ነው። እና በጣም ነው ደስ ያለኝ የምር እንደዚህ ሰውን አብሶ እኛ የመዳም ቅመሞች እኛ ለሰው እየኖርን ያለ ነው። የሚገርማችሁ ነገር አንድ ቀን ለራሳችን ኖረን አናቅምና ሁሌም
በቃ ሰውን እንዳሳደግን ነው። ገባችሁ? ስለዚህ እኛም ደግሞ እርስ በራሳችን ተጋግዘን የምናድግበትን መንገድ ብንፈልግ እንደዚህ የሆነ ነገር ብናቋቁም እንደዚህ ሰው በታመመ ሰዓት በተቸገረን ሰዓት እርስ በራሳችን ብንተጋገዝ በጣም ትልቅ ነገር ነው እና ስታዩም ሰዎችን አበረታቱ። የምትችሉትን አክል ሰውን ማበርታ ሰው ማበረታታት ከምንም በላይ ትልቅ ነገር ነው። ገንዘብን ከማድረግ በላይ ነው። ገባችሁ? በሀሳብም ሆነ በገንዘብ ሰዎችን ስንረዳ የተከፋን ብናገኝ አትከፉ አይዟቸው በማለት ራሱ ትልቅ ነገር ነው። ሁሌም ስክሮል በማድረግ ባናልፍ ጥሩ ነው ማንኛውም ነገር። ምክንያቱም ነግ በነገ ነው። ሰውነና ሰው እስከሆንን ድረስ ምንም የማይገጥመን ነገር እንደማይኖር ስለምናውቅ እስካለ ለሰዎች መልካም ነገሮችን በማድረግ ላይ ብንሳተፍ ክፋት ብቻ ብዙ ነገር አሉ። እነዛን ነገሮችን ትተን በዚች ምድር ላይ እኛ 1000 ዓመት እንደማንኖር አውቀን ሳለን ጥሩ ነገር መስራት መቻል አለብን እላችኋለሁ እህቶቼ። እና በርቱ። ከምንም በላይ ደግሞ ራስ መጠበቅን የመሰለ ነገር የለም በምንችለው። እና እኛ ከወደቅን በኋላ የሆነ ነገር ከሆንም በኋላ ማንም አይደርስልንም። ግን አስቀድመን ማንኛውም ነገር መጠንቀቅ አለብን እላችኋለሁ። ያው እግዚአብሔር ያመጣው ነው እንግዲህ። እህታችንም እግዚአብሔር ምህሯት መሀሪ አይደለ እግዚአብሔር እና ምህሯት እውነት እንደ ሰው ከሰው እኩል ሆና እንድናያት እግዚአብሔር ይርዳን። የምር በጣም ያሳዝናል። በስደት ዓለም ማንም ሰው በተታመሙ ደግሞ መድኃኒቱ እንኳን ሀገር ውስጥ የሚገኝ አይደለም ከሀገር ውጭ ምናምን ታለ እሱም ደግሞ ፍቃድ ምናምን ከነዚህ ከድርጅቱ የመድኃኒቱ አከፋፋይ ከድርጅቱ እንኳን ካልፈረመላት ይህ መድኃኒት እንኳን አግኝታ ራሷን እንትን ማለት አትችልም። እና በጣም ነው የሚያመው። ያው ስላችሁ የሚድህን በሽታ ስላልሆነ ያሳዝናል። ሰው ልጅ እኮ የሚድህን በሽታ ራሱ እንኳን ተሰጥቶት እንኳን የሆነ በቃ አድርገንላትና ብትድን እናንተን ብትል ጥሩ ነው። ግን እስከ ህይወት ፍጻሜዋ ደግሞ ይህች ልጅ ምን ማድረግ አለብን? ማገዝ መቻል አለብን እላችኋለሁ። የምንችለውን አክል ሰው እስከሆንን ድረስ ለሰዎች መድረስ መቻል አለብን። እና የምወዳችሁ ማከብራችሁ በዛው ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። የደመራችሁም ካላችሁ ደግሞ ኮሜንት ላይ ጻፉልኝ፣ መልስላችኋለሁ ማለት ነው ቤተሰቦቼ። እና በያላችሁበት ሰላም ጤና ፍቅርን አንድነትን እንመኝላችሁ። እግዚአብሔር አምላክ ከእንደዚህ አይነት ነገር ቁጣ ይጠብቀን ነው። ከባድ ነው የምር። የሰው ህይወት እንደ ህይወት ከባድ ነገር የለም። ያው ህይወት በብዙ በፈተና በሀዘን በመከራ እየተሞላች ስለሆነች እና ላንችለው የሚሰጠን ነገር የለም። ልጅ ይህን ነገር ሰጥቷት ችላው ራሱ በመኖሯ ትልቅ ነገር ነው። እንግዲህ ስራ ራሱ ካቆመች 20 ቀን ምናምን ሆነኝ አለች። እንግዲህ ኤርሚ ችዲ ቤት በመቀረበችው ስታወራ እንባዬ ነው የመጣው። በቃ በጣም ያዘንኩ፣ በጣም ልቤን የነካኝ። እንግዲህ ምን ይደረግ፣ የመጣውን መቀበል ነው አይደለም። ስለዚህ ፈጣሪ ጠብቃት ባለችበት የተሻለ ህይወት ላይ ሆና ፈጣሪዋን እንድታመሰግን እሱ ይርዳት። እውነት መሀሪ ነው። እንደ እግዚአብሔርም እንደኛ ሳይሆን እሱ መሀሪ ነው። ከምንም በላይ የኛ እገዛ ምንም ባያደርግላትም እግዚኦ ቢሆንም ግን ደግሞ የበለጠ ደግሞ እግዚአብሔር ይበልጣል ከምንም በላይ። ፈጣሪ ምሯት ከሰው እንድናያት እግዚአብሔር ይርዳን እላችኋለሁ። ወዳችሁ ማከብራችሁ በየላችሁ በሰላም ጤናን አንድነት እንመኝላችኋለሁ። መልካም ስለነበረን ቆይታ ከልብ አመሰግናለሁ። ባይ እና ላይክ እና ሰብስክራይብ ማድረጋችሁ አትርሱ አደራ። ብቻ የገባችሁ ፎሎ አድርጋት ጽፍላችኋለሁ። ስም ግን አደርግላችኋለሁ። የገባችሁ ፎሎ አድርጋት።